ምርመራ አርግቶ እናቱን አግኝቶ ኢትዮጵያን ያለው አማርኛ አይችልም፣ ችግር የለውም ሆስፒታሉን ሰጥቶናል፣ እሱ ምርመራ ያደረገበት ትምጣ፣ አስተርጓሚ ይዛ ትምጣ፣ እኔ አግዛታለሁ ብለዋል። እሱም ሆላንድ ነው ያደገው ልጁ፣ ግን እሱ ኢትዮጵያ ሄዶ እናቱን አግኝቷል። እና ይህንን የተመረመረበት ሆስፒታል ነግሮናል። እዛ እሱ ይዟት ሄዶ ከአስተርጓሚ ጋር እንድትመረመር እናደርጋለን። ግን ያው በአሁኑ ሰዓት ላይ ገንዘብ ችግር ስላለባት ያው እኛ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የሀዩ ዩቱብ ተከታታዮች እንዴት ናችሁ? ለቤተሰብ ደህና ናችሁ? ዛሬ ደግሞ በሚያሳዝን ሁኔታ ተከስቼላችኋለሁ። የወንድማችን ለስንት ዓመት ሲንከራተት የኖረው የጴጥሮስ እናት ተገኘች። ማሻአላህ። ለእነሱ እናታችን በልጅነት ነው የሞተችው ብያለሁ አስተምሬ። አሁን ደግሞ አያታችን ስትሞት ቤት የለሽም ስባል በስሜ ሳይደረግልኝ የቀረ አሁን ያን ሁሉ ትቼ እኔ ማለት ነው ቤቱ እና ሙሉ ነሽ ደሳለኝ ነው የሚለው። አሁን ደግሞ ልጄ መጥቷል፣ እኔ እርግጠኛ ነኝ ጴጥሮስ የኔ ልጅ ነው እርዱኝ ብዬ ስላቸው አታፍርም እንደ ነው የተባልኩት። ይህን ደግሞ አንቺ አታደርሽም ነው የተባልኩት። እንዴት እኔ ጴጥሮስን አላደርስም እንዴ? ገና እኮ 15 የ20 ዓመት ልጅ አይደለሁም። ማንም ይፈርደዋል እና አይደለም አሉኝ። ኦንላይን ምርመራ ላደርግ ብያለሁ። አርሽ ሆስፒታል በሽማግሌ ሁሉ ካርድ የሞላው አስጠይቂያቸዋለሁ። እህቶችን እርዱኝ፣ እሺ ደግ ይህን የቤቱን ድርሻዬን ስጡኝ፣ በቃ የኔን ድርሻ ስጡኝ። ፍርድ ቤት እጄ ስከስ እነሱ በሀገር ስለሌሉ መሸጥ መለወጥ አይቻልም። እነሱ ከሀገር ሲመጡ እነሱ ሲፈርሙ ነው መሸጥ የሚችለው እንጂ ድርሻዬን ስጡ ብዬ ራሱ ከሲሸ ነበር ፍርድ ቤት ላይ። እነሱ የሉም። እሺ ደግ ኦንላይን ምርመራ ተብያለሁኝ። እሱም እያለኝ ነው። አይሻ የምትባል ጅማ ነው ያለችው። በእሷ ቁጥር ሰጥቶኝ እንደውም ልኬልሃለሁኝ። እሷን አናግሪያትና በዚህ አፕሊኬሽን ኦንላይን ምርመራ ታድርግ ብሎ ማለት ነው። እና እህቶችን እርዱ ስላቸው የለንም አሉኝ። ከዛ በኋላ አዲስ አበባ የምመላለስበት ልብሴን እቃዬን እየሸጥኩኝ ነው ስመላለስ የነበረው። እርጥባን ብዬም እንዳልጠይቅ አልወለደችም። ይች መች ወልዳ? ምክንያቱም ታሪኬን ስለማልናገር ማለት ነው። አሁን ታሪኬን ከተናገርኩ በኋላ ደግሞ ውሸቷን ነው። እኔ ሆድሽን ገልጠሽ አሳይነ እስኪ መውለድሽን የወለድሽበት ያስታውቃል ተብዬ ሆዴን ድረስ ያሳየው ሰው ነኝ እኔ። እና እኔ በጣም እኔ እንጃ ብቻ ብዙ ነው ህይወት አለኝ፣ ብዙ ታሪክ አለኝ። ግን እኔ አሁን እዚህ ላይ እንዲህ ነው ብል እነሱ ደግሞ አሁን አይምሮ በሽተኛ ናት እንዲህ ናት ብለው ያበላሹብኛል። እሺ ሙቤ ኮሜንት አንባለሁ። እሺ ይቅርታ አድርጉልኝ። ሙሉ አሁን እኛ እንግዲህ ድርጅቶችን አግኝተናል። ዲኤንኤ ምርመራ የምታደርግ ይባላል። ሪችን በጣም አመስግኛት። ዛሬ በጣም አንድ ጓደኛ ያለው ጴጥሮስ እናቱን አግኝተዋል። እሱ አሁን ኢትዮጵያ ነው ያለው፣ ከእናቱ ጋር ነው። እሱም አማርኛ አይችልም። ያለውን ነገር ሪች ንገሪያት። እሱ ጓደኛ ነው፣ ንገሪያት ታሪኩን። ከዛ በኋላ ያለውን ነገር ያለብን ደግሞ እኔ እነግራቸዋለሁ። መርሃባ ይኸውልሽ ሙሉነሽ እህታችን የእሱን ጓደኛ እናግሬዋለሁኝ። እሱ ችግር የለም ብቻ ትራንስሌት የሚያደርግ አንድ ሰው ይዛችሁ ከመጣችሁ እዚህ ያለውን ነገር ለመርዳት ዝግጁ ነኝ ብሏል። እኔ ወንድሜ አይደለ እሱ ማለት ወንድሞ የልጅነት ጓደኛው ነው እና ችግር የለም ብሏል። እና ደግሞ ሚዩት አድርጊው አንቺ ጋር እያስተጋባ ነው ትንሽ። እሷ ጋር ሚዩት መሆን አለበት። እና የተመረመረበት እሱ ራሱ ዲኤንኤ ያደረገበት ኢንተርናሽናል ሆስፒታል ሞቤል ይኬላል በውስጥ እሱ እዛ ነው የተመረመርኩ አለ። እዛ መመርመር ይቻላል፣ ለመምጣት ያብቃት እንጂ እንደዛ ማድረግ ይቻላል። እና ደግሞ እኔ ሌላው የፈለግኩት ሙቤ ምንድን ነው አሁን ኤቢኤስ እንደሚታወቀው ተዘግቷል እና ልናገኛቸው አንችልም ብዬ ነው የማስበው እነሱን። እና ምን ማድረግ ይቻላል? እሱን እንኳ ፈቃደኛ እንዲሆን አናግረ ነው እሺ ካለ መርዳትም ካለብን እሱንም ረድተን የቲኬት መቼም ሳንሆነው አንቀርም። እዛ ሄደው አብረው ካልሆነ እንዴት ነው መመርም የሚቻለው ማለት ነው? እሱ አብሯት መኖር አለበት አይደለም ብዬ ነው የማስበው።
አዎ እሱ አብሮ መኖር አለበት። ወይንም ካልሆነ እሷ የተመረችበትን ዲኤንኤን ወደዛ መላክ አይቻልም? ወደ ሆላንድ ይቻላል። ግን እሱ ምንድን ነው የሚለው የኔ ውጤት እዛ ነው ያለን ያለ ኤቢኤስ ጋር ነው። አዎ ግን ኤቢኤሶች አሁን ችግር አለ ታውቂያለሽ አይደል? አዎ እሱን እኮ ነው የምለው። ወይ እንደገና መመርመር አለበት ወይ ስንቴ ነው የደወልኩላቸው? እኔ ስልክ አያነሱም። እኔ በተደጋጋሚ የ2 ቀን ሆኖኛል ስደውልላቸው በተለያየ ቁጥር። እንደውም ዋናዎችን ቁጥር አግኝቻለሁ። ስልክ እያነሱ አይደለም። ስለዚህ ያው በተፈጠረው ችግር ምክንያት እስር ቤት እነሱን ካላገኘ ናቸው እንግዲህ በአሁኑ ሰዓት ላይ የራሳቸው ችግር አለ። ምን እንዳለ እንግዲህ አናውቅም። ስለዚህ እሷ ምርመራውን ታርግ እዚህ የተባለ ሆስፒታል። እሺ ከዛ በኋላ ደግሞ ምርመራውን ወደዛ መላክ ከቻለ ከሱ ጋር እንዴት ነው ይመሳሰላል አይመሳሰል የሚለው አይ ሁለቱም አንድ ላይ ነው ምርመራውን ማድረግ ካለባቸው ደግሞ እኔ አላውቅም። እኔ ከዛ እንደዛ ነገር አድርጌ ስለማላውቅ እንጠይቅና ይቻላል ያጀማ ይቻላል። እዚህ ያላችሁ ሰዎች እኔ ወላሂ አይዲያው የለኝም። እንጠይቃለን ወይ ጥላሁንንም አናግረዋለሁ። እሱ መኖር እንደዚህ ተደርጎ ቢመጣ እሱ ራሱ ወደ ሆላንድም ልንልካት እንችላለን ምናምን አለ። ይሄ ትንሽ ይከብዳል ብዬ ነው የማስበው። እዛ አዲስ አበባ መደረግ ከተቻለ እሱን እዚህ ያለውን እሱን ብንልከው ይሻላል የእሷን ወደዚህ ከምናመጣት። ለምን የእሷ ከይዙ ከባድ ነው። ወደዚህ ስትመጣ ቪዛ ያስፈልጋታል ብዙ ነገር። እሱ ግን ቀጥታ ትኬት ቆርጦ ብቻ መምጣት ይችላል። እንደዛ ነው እና እንደዛ ይሻላልኝ። ይሄም እንደ አይዲያ ነው። ስለዚህ እኛ አሁን ምን ያስፈልገናል? የጀማ እንደሰማችሁት ነው ሙሉ ያለችበት አሁን አህዋል። እንግዲህ እኔ እንደሰማሁት ዲኤንኤን ምርመራው እስከ 300,000 ይፈጃል። 300,000 አይደለም በአሁኑ ሰዓት ላይ 1,000 እጇ ላይ የለም። ያ ጀማ እቺ እናት 24 ዓመት ሙሉ ልጇን አላየችም። በጣም ተሰቃይታለች። በጣም ብዙ መከራ አይታለች። የህይወት ታሪኳን እንግዲህ ከዚህ በፊት ሰምታችሁታል። እንደዛ እያለቀሰች እንደዛው እያለች ነግራችኋለች። በቃ ይበቃል ሙቤ ታቁም ይበሏት እያላችሁ እኔ ስንቴ ብላት ዛሬ እንደዚህ መጀመሪያ ጊዜ ነው ከኛ ጋር ተረጋግታ የመጣችሁ በሶስተኛው እና ግዛትና እንግዲህ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ግን ቀላል ነው አይደል? ስለዚህ አጅሩንም ከአላህ እናገኛለን። በዚህ ምርመራ በተወሰነ ገንዘብ ልጇን እሱ አሁን በጣም ብዙ ጊዜ የተለያየ ጊዜ በጣም ታሪኩ ይወላችሁ ከ2-3 ዓመት በፊት በጣም ብዙ ተመላልሰዋል። እናቱን ሲፈልግ ነበር ኢትዮጵያ ላይ። ልጁ ተስፋ ቆርጧል። ከአሁን በኋላ ምርመራ አድርጉ፣ የምርመራውን ውጤት አምጦ እንነጋገራለን። እኔ ራሱ ብሎክ አድርግቶኛል። ኧረ እባክህ እናትህ ናት እያለቀሰች ነው። እናትህ አትበለኝ፣ ሁሉም እየመጣ እናትህ ይለኛል ነው ያለኝ። ወላሂ እንደዚያ ነው ያለኝ። እናትህ እያላችሁ አትበሉኝ፣ አንዲት ሴት በሉኝ። በጣም ተጎድተዋል፣ ልቡ ተጎድተዋል። በአንድ በኩል ረድዋለሁ። ስለዚህ እናግዛት። እዚህ አሁን 500 ምናምን ሰዎች አለን። እስኪ 500ችን ለ10 ሰው ሼር እናርግ። ምንችል እናግዛታለን። ያልማንችል ደግሞ ለ10 ሰው ሼር እናርግ። ታብታቡን አንዴ ከፍ አድርጉት። 200,000 ያስገቡት። በርካታ ሰዎች ይመጣሉ። ወላሂ የ20-30 ደቂቃ እዚህ ጋር በደንብ ሁላችን ጥሩ ንያ ብንለይት ገንዘቡ ይሞላል። ነገ ሆስፒታሉን አግኝተነዋል። የት ሆስፒታል እንደምትሄድ እዛ ሆስፒታል አዲስ አበባ ከመጣች እኛ እንቀበላታለን፣ ራይድ ነፃ እንሰጣታለን አሉ ወንድሞቻችን ገብተው። አዲስ አበባ ከመጣች እኛ እንቀበላታለን፣ ራይድ እንሰጣታለን፣ የሚያስፈልገውን ነገር እናደርጋለን አሉ። ስለዚህ የትራንስፖርት ወጪ ያስፈልጋታል፣ የምርመራው ወጪ ያስፈልጋታል። ያን ነገር አንዴ እንሸፍንና ምርመራውን ታርግ። ከዛ በኋላ ምርመራው ደግሞ ከተመረመረች በኋላ ለእሱ እኛ ይኸው እህታችን ሆላንድ ነው ያለችው። እሱ ያለበት ሀገር አንድ ሀገር ነው፣ ይታወቃሉ። ባሏ ጓደኛው ነው። እኔም ስልኳ አለኝ። እኔ ግን በአሁኑ ሰዓት እኔ እሱን ላናገር አልፈልግም፣ እሷ ታናግረው እና እሱ ያለው ትመርመር፣ ምርመራው ውጤቱ ይታይ፣ ከዛ በኋላ እናወራለን ያለው። እዚህም ለመምጣት ዝግጁ ነው። በነገራችን ላይ ግን መጀመሪያ ትመርመር ነው ያለው። ስለዚህ ያ ነገር ከተመረመረች በኋላ ትክክል ከሆነ ሪቺ ቤቷ ይመጣል። እዚህ መጥቶ ከእናቱ ጋር ይገናኛል። ኢንሻአላህ እኔ እንደው ልቤ እናቱ ናት ይላል። እኔ አዋቂ አይደለሁም፣ አዋቂ አላህ ነው። ላትሆንም ትችላለች፣ ያጀማ ላትሆንም ትችላለች። የሚያውቀው አላህ ነው። እሷ ግን እኔ ልጄ ነው፣ የእሱ ታሪክ ከኔ ታሪክ ጋር ይመሳሰላል፣ መልኩን ተመልከቱት፣ እኔን ይመስላል፣ ብዙ ነገር እያሉ ነው።
ብዙ ኮሜንትም የሰራሁት ቪዲዮ ላይ በርካታ ሰዎች ደግሞ ሙቤ ዲኤንኤን ምርመራ አያስፈልጋትም ተመልከቱ መልኩን ተመልከት እንጂ እናቱ ናት እያላችሁ ብዙ ሰዎች እንደው በቃ አለ አይደለም ሹር እየሆናችሁና እኔ እንደናንተ እንትን እያልኩ ነውና እባካችሁ አንዴ እዚህ ያለን ሰዎች 500 ምናምን ሰዎች አላችሁ ለ10 ሰው ሼር አድርጉ እስኪ ለአላህ ብላችሁ በቃ ለአላህ ብላችሁ ሼር አድርጉ ታብታብ አድርጉ ኮፒ ሊንክ እናድርግ አንድ በርካታ ያለ ሰው ይምጣ። እኔ በነገራችን ላይ እርዳታ አልሰራም እርዳታ የሚባል ነገር አልሰራም። ሎንግ ታይም ሆነኛ እኔ እርዳታ ከሰበሰብኩ አላህ ሻሂድ ነው። እዚህ ያላችሁ ሰዎችም የሙቤ ፋሚሊ ሆናችሁ ይሄ ነገር በደንብ ታውቃላችሁ እርዳታ እንደማልሰራ። ግን አሁን ይሄን ኬስ ጀመር ነው ይሄን ጉዳይ ጀመርኩት። እኔ ደግሞ አንድ የጀመርኩት ነገር ሳልጨርስ መቆም አልወድም። እስከ ዛሬ ድረስ ያመጣኋቸው እህቶቻችን የተቸገሩት አረብ ቤት ያሉት ከአረብ ቤት አስወጥተን ሀገር ገብተው ከልጆቻቸው ከባሎቻቸው ጋር ቪዲዮ እየቀረጹ በሰላም ገብተናል። ሙቤ ሹክረን፣ አንተን ቤተሰቦች ለተጨነቅ ሁሉ የተሳክተዋል እስካሁን ድረስ። አሁን ይሄ በዚህ ዲኤንኤ ምርመራ ቴስት ምክንያት ልናቆመው ነው ማለት ነው። ለምን? እሷ ብሩ የላትም። ስለዚህ ሊቆም ነው ጉዳዩ ሊቆም ነው ማለት ነው። እሷም እያለቀሰች ደም ግፊት አለባት። በኋላ ነገ ወደ አኺራ የሆነ ነገር ብትሆን ነገ ደግሞ የሆነ ነገር ሆነች ብላ ጓደኛዋ ብትነግረን ይቆጨናል። ምን አለበት እያንዳንዳችን 10 ዶላር 20 ዶላር ሰጥተን የቻልነውን 20 ሪያል 50 ሪያል ሰጥተን ምርመራውን ታርግ በቃ የምርመራውን ታርግ። እሷ አሁን ያለችው መርሳና ያለችው ወደዛ እንዴት እንደምትሄድ እናርግ። ወንድሞቻችን አሉ፣ እኛ አዲስ አበባ አለን፣ ራይድ እንሰጣለን በነፃ ብለዋል። ችግር የለውም ራይድ ችግር ካለው የምትፈልግበት ሆስፒታል እንወስዳለን፣ ምርመራው ጋር እንወስዳታለን ብለዋል። ስለዚህ እንተባበርና እናግዛት። እዚህ ያለን ሰዎች 500 ሰዎች አሁንም 500 ነን፣ አልጨምርንም። ለምን ሼር እያደረግን አይደለም? የጀማ ሼርና ኮፒሊንግ ታፕታፕ ቢኖረን እንጨምራለን። ከዚህ በፊትም እንኳን አይደለም ለሌላ ጉዳይ 20 ሺህም ሰው ቁጭ ብለናል። 18 ሺህም 30 ሺህ 100 ሺህ ኮፒሊንግ አድርጋቸዋል። 120 ሺህ ኮፒሊንግ አድርጋቸዋል። እኔ ቤት አስታውሳለሁ አይደል? ዛሬም ይሄ ኸይር ስራ ነው። እቺ እናት 24 ዓመት ሙሉ ልጇን አላየችም። ይሄ የኔ ልጅ ነው፣ ግን እሷ እንደ ሌሎቹ እድሉን አላገኘችም። ኢቢኤስ ጋር ቀርባ ያን ነገር ይሄን ነገር ለማድረግ ሌሎች ያደርጉትን አላገኘችም። በጣም ጥራለች። እቃውን ሽጣ፣ የቤት እቃውን ሽጣ፣ በዛ ትራንስፖርት ሄዳ ብዙ መከራና ስቃይታለች። አሁን እኛ ጋር መታለች። እኛ ጋር እስከመጣች ድረስ በቃ እንግዲህ ሂጅና ምርመራውን ተመርምረሽ ነው ካልናት ኬት ታመጣለች? ብሩን አትመጣ። በቃ አናያትም ማለት ነው። አታገኘውማ። ኬት ታገኘዋለች? 300 ሺህ ምናምን ብር 400 ሺህ ኬት ታመጣለች? ገባችሁ? ስለዚህ ይህን የምርመራውን እንደምን ተጋግዘን እንሸፍንላት። ኦኬ እንሸፍንላት፣ ያጀማ እንሸፍንላት። ኦኬ ሀባይቢ። እስኪ አንድ መኪያ የምትባል እህታችን ነበረች እና ለመኪያ ሼር አድርጉላት ኢንሻአላህ። ለመኪያ ሼር አድርጉላት። እኔ የማውቃቸውን ሼር አድርግላቸዋለሁ። እናንተም ሼር አድርጉ እሺ። እኔ የማውቃቸው ሼር አድርጉ። መጀመሪያ ሼር እናድርግ። አሁንም ሼር አልተደረገም። ያስፈልገናል የጀማ ትንሽ ሰው ያስፈልገናል እና አሁንም ያውንን። ስለዚህ 500 ሰው ማሻአላ ብዙ ነው፣ ግን 500ችን ደግሞ ቢያንስ ለ5 ለ10 ሰው ሼር ካደረግን በርካታ ሰዎች ይመጣሉ ኢንሻአላህ ሀባይቢ። ኦኬ እኔ ምን እዚህ ካላችሁ አፉ በሉኛ ጀማ። እንግዲህ ሼር ሳደርግላችሁ ቤተሰቦቼ፣ ግን ያው ለተወሰኑ ሰዎች ሼር ማድረግ አለብኝ። እሺ ሀባይቢ፣ ለተወሰኑ ሰዎች ሼር እናድርግ። እኔም ሼር እያደረኩ ነው ኢንሻአላህ። እንደው አንዳንድ ወንድሞች አሉ ኢንሻአላህ፣ ለእነሱ ሼር እናድርግ ቢዝኒላ ኢንሻአላህ። የሆነ ነገርማ እናደርጋለን በአላህ ፍቃድ። እኔ ወላሂ በእናንተ ሙሉ ለሙሉ ተስፋ አለኝ ቢዝኒላ ኢንሻአላህ። ከዚህ በፊትም ብዙ ነገር አሳክተናል፣ ይሄም ደግሞ ይሳካል በአላህ ፍቃድ። ኦኬ ኢንሻአላህ ኢንሻአላህ። ኦኬ እሺ ሙሉ እንደው አፉ በኝና እንግዲህ ያው ኢንሻአላህ አካውንት አለሽ አይደል? አይደለም እኮ ነው እንደዚህ መጥቶ ነው ወላሂ እኔ የራሴ
ማሰብ በጣም እየከበደኝ ነው። አብሽሪ አብሽሪ አብሽሪ፣ አታልቅሽ። ኢንሻአላህ እኛ የቻልነውን እናደርጋለን። በአላህ ታገኙታላችሁ። ሁሌ ስለ እናት ስለ አባት ብላችሁት ወንድሞች እርዱኝ ነው የምለው። እኔ በአላህ ስም እጠይቃለሁ። እኔ ማንም አንድ ብር የሚሰጠኝ የለም ወላሂ። እዚህ እኔ አላህ ነው አንተም ጋር ያገናኘኝ፣ እህቶች ወንድሞቼ ጋር እዚህ ያሉ ጀማ ጋር ያገናኘኝ አላህ ሰበብ አድርጎልኝ ነው አንተ ጋር ለመገናኘት እንጂ እኔማ ማንም የሌለ ሰው ነበርኩ። መሲን ጠይቃት ወላሂ ማለት ነው አንተ ጋር ከመገናኘት ከ3 ቀን በፊት እንዳልኳት የእሱና የኔም ፎቶ ፕሮፋይል ያደረኩትን መሲ አልኳት። እኔ አሁን በኋላ በቃ አቅቶኛል አልኳት። ስለዚህ ይህን ፎቶ ልቃቂው፣ እኔ በቃ ራሴን ላጠፋ ነው ወላሂ አልቻልኩትም አልኳት። ከዛ ለምንድን ነው እንደዚህ ምኮነው ታይ አለችኝ። ወላሂ ጠይቃት መሰረትን በቃ የመጨረሻ ነው። ምክንያቱም ቁጭ ብዬ መሰቃየቱ ለእኔ ምንም ትርጉም የለውም። ከቤት ውስጥ ሆኖ ስንት ነገር አለ። እኔ ለምበለው ለምጠጣው ሳይሆን ሀሳቤ እንደው ለአንድ ቀን ልጄን አቀፌው በሞት የሚለው ነው እንጂ እኮ ሌላ ምንም አይደለም። እስከ ዛሬ ኑር ያለው እኮ እኔ ወላሂ ሰው ፊት መቆም ምን ያህል እንደሆነ ታውቁታላችሁ። ግን ልጅ ነገር ሆነብኝ። የወሰደ በአላህ ስም ጠይቃችኋለሁ። እርዱኛቶች አንዳንድ ሪያልት የሆነን ትልቅ ነገር ነው። የወሰደ አንጀት አግዙኝ ነው የምለው። አላስቻለንም። ኦኬ አታልቅሽ እያሉሽ ነው። እሺ እኔም እኮ ያልኳት ነው አታልቅሽ። አሁን ሙሉ አብሽሪ በቃ ኢንሻአላህ እናንተ እዮቴን ታሳካልኛለ። ኢንሻአላህ ይሳካል። አብሽሪ ይሳካል። አብሽሪ ኢንሻአላህ። አንድ ቀን ደግሞ ከልጅ ጋር እየሳቅሽ ለእኔ ብላችሁ እንደዚህ ስትሆንልኝ ነው ይሄ እኮ ነው የሚሰማኝ። የስጋ ቤተሰቦች እኮ ይሄን ሩብ ማለት ሳውዲ አረቢያ 2 እህት የሚያስቀምጭ እኔ እኮ አላለቅስም ነበር። አብረሹን ነሽ ኢንሻአላህ አብሽሪ። አሁን እኔ እንደውም ማለት ነው እንደው ይህን እንኳን ቪዲዮ ይህንን የተለቀቀውን ሲያው እንደው ለማስመሰል ቢሆን ነው ብቻ ለሁን እንጂ ይሸፍንላታል የሚላት ያመጣሉ ብዬ ነመት ነግሬያታለሁኝ። ቪዲዮ ሲለቀቅ እንደው ለውሸትም ቢሆን ብቻ እኛ ልጇ አይሆን ብለን ነው ከሆነ እኛ አለንላኛል ብዬ ነበር ያልኳት። ለመሰረት ነግሬያታለሁ፣ ወላሂ ነግሬያታለሁ። ለመሲ ግን ሰምናል እነሱ ቢገቡማ አውቃ ነው እንደዚህ አይምሮ በሽተኛ ነው እንደዚህ ዝም ብላ ነው ምናምን ይላሉ። እንኳን ቡና ሙቤን እንዳታስገባ እያልኩት ነው አለችኝ። ግን እኔ ትንሽ እንኳን ካነሰን የተፈጠር ነው። እኔ እህታቸው እናታቸው ነኝ፣ የእናታቸው ምትክ ነኝ፣ ትልቅ እህታቸው ነኝ። የሳውዲ አረቢያ ሪያድ ተቀምጬ ኢድና አረፋ ሲሆን ብር ሳልክላቸው ስቀር እስካሁን ኮቶች ስጋጥታ የሆኑ ስታቸው ነው በጎረቤት እናቴ ብዬላለሁ። አንድ ቀን ስራ ስገበቀሮች ኤርቢደርስ የጆሮ ወርቅ ዛሬ ጥሩ ነበርሽ። ሙሉ ኔትወርክ ደግሞ ይህን የምለው እንዳዳምጡት ነው፣ እንዳዳምጡት ነው። ይሄን ነው ሙቤ እንዳዳምጡት። አሁን ይሰማል። እሺ ኔትወርክ አንቺ ጋር በደንብ እየሰራ አይደለም። አታልቅሺ። ስታለቅሺ ኔትወርኩ አይሰራም። በነገራችን ላይ ቅድም ሳታለቅሽ እንዳዳምጡ ይሄዱት ብዬ ነው እንጂ እኮ እኔ ይርዱ ብዬ አይደለም። እኔማ ከእናንተ ከእህት ወንድሞች እኮ ደስኩኝ። በአላህ ፍቃድ ሙሉ በአላህ ፍቃድ እኔማ ከእናንተ ከእህት ከወንድሞች ጋር እኮ ደረስኩኝ። ግን የሰው ልጅ አስመስሎም ቢሆን እኛ አለን።
አሁን ስንቱ የሚያውቃቸው እኮ እየተናገሯቸው ይሆናል። ሙሉ አሁን የአንቺ አካውንት አንቺ ጋር አለ? አካውንትሽ አለ? ቡክሽ አንቺ ጋር አለ? ንገሪን ቁጥሩን። እንደ ሰዎች በጣም አካውንት ሌላ አይደለም እንዳይሄዱብን እባክሽ። አሁን ያንቺ አካውንት ቡክሽ አንቺ ጋር አለ 10,000 ቆይ 10,000 የለም 1,000 ማለትሽ ነው? እሺ 10,000 62 85 09 69 10,000 ነው። ኦኬ ቆይ አንዴ ቆይ እስክሪፕቶ ላምጣ። ጠብቂኝ፣ እስክሪፕቶ ያስፈልጋል። መጻፊያ ላምጣ። ጠብቂኝ አንዴ። እስከዛ ድረስ ከታች ያላችሁ እባካችሁ ኮፒ ሊንክና ታብታብ እያደረጋችሁ መጣው። አትሂዱ። መቼም አሁን ሁሉ ይወጣል። እንግዲህ ጠብቁን። አትሂዱ። በኋላ በፈጣሪ ብያቸዋለሁ። አትሂዱ። ከዛስ 62 85 85 09 69 ድገሚው 10,062 85 09 69 ስምሽ ሙሉ ስምሽ ማን ነው? ይሄ ነው ስምሽ 10,062 ስምሽ ማን ነው? 85 09 69 ስምሽን ማን ነው? ስምሽ ማን እንበለው? ሙሉ ነው? ሙሉነሽ ደሳለ ስምሽ ሙሉነሽ ደሳለኝ ኦኬ ሙሉነሽ ደሳለ ኦኬ ያጀማ እባካችሁን አሁንም 500 ላይ ነን። እንደውም ቀነስን 50 ሰው ቀነስን። ከ500 እንጨምራለን ብለን ማለት ነው። እስኪ እዚህ ያለን ሰዎች አንዴ ታብታቡን 200,000 እናስገባው። አንዴ ሳት እንደው ለ2 ደቂቃ ታብታቡን ብታደርጉት በጣም በቀላሉ 200,000 ይገባል። በጣም ኮፒ ሊንክና እንትን እናድርግ። በቃ ትንሽ ብር ናት እኮ ብዙ ብር እኮ አይደለም። እኛ እዚህ ጋር እኮ 1-2 ምን በቃ 300-400,000 ነው የሚያስፈልገው። በቃ የምርመራው ሌላ ነገር ምን የምንፈልገው ነገር የለም። ኦኬ ብቻ ዲኤንኤን ምርመራው የምታደርግበት ብቻ ነው። ሂደትን መርመር ያወጣችሁን ወጪ እዚህ ለእናንተ እነግራችኋለን። ይሄ ወጪ ወጥተናል ብለን ኢንሻአላህ መለየት የምትፈልጉ አስገባችኋለሁ። አሁን መድረኩን እከፍትላችኋለሁ። እሺ ሀባይቢ እየገባችሁ እንደው እየነየታችሁ አንዳንድ አስገባችኋለሁ። ባለ3 አድርገውና ኦኬ እንደው አስደስቷት እንደው ዱዓ ታርግላችሁ ኢንሻአላህ። እሺ ሀባይቢ እባካችሁ ኢንሻአላህ እባካችሁ። እሺ ግን በሌላ ጉዳይ እናስገባም። ይቅርታ አድርጉልን። ዛሬ የእሷ ጉዳይ ነው። እባካችሁ ኢንሻአላህ። ግን በሌላ የእሷ ጉዳይ ነው። ኢንሻአላህ በሌላ ጉዳይ እናስገባም። ገብታችሁ መነየት የምትፈልጉ ዱዓ እንዲደረግላችሁ እሺ። በቃ እንደው እቺ ምስኪን ዱዓ እንድታደርግላችሁ። ሰላም አለይኩም። ወአለይኩም ሰላም። ኢንሻአላህ እኔ በዱቤ 100 ድርሃም አስገባላታለሁ። አሁን የሰጠሽን አካውንት ልክ ነው? እሱ ጋር ቆይቶ ነው የሚደርሰው። አዎ ልክ ነህ። እኔ እናት እና አታልቅሽ እናት፣ እንደዚህ እያለቀሽ አንቺ ትጎጃለሽ እማዬ። ማሻአላህ አላሁ አክበር አላሁ አክበር። እህታችን በዱባይ 100 ድርሃም አለችልኝ። እንደናቱን ክፉን ካሽኔ አሜን አሜን። አላህ ይስጥልኝ፣ ከፍ በይልኝ። ከነቤተሰቦች የኔ እናት እንደኔ አትሁኝ። አሜን አሜን። ትሁንልኝ። ሌላ ምን እላለሁ? ወላሂ ቃል የለኝም። የኔ እናት አላህ ይስጥሽ። አሜን አሜን። ክፉ አይንካሽ። ወላሂ እኔ ንግግር አልችልም።
ማለቀስ ነው። አብሽሪ አብሽሪ አብሽሪ። አለ ያቆይልኝ እኔና ቤተሰብ አሜን። ልጆችሽም ከፍ ያለ ደረጃ ላይ ያድርግልሽ። አሜን። ልጅ የለኝም አባቴ ወደ አኼራ ስለሄደ ዱዓ ለራሱ ለእኔ ሸክም ነው ወላሂ። አብሽሪ ሙሉ አታልቅሽ፣ አታልቅሽ። አሁን ኢንሻአላህ ኢንሻአላህ ወላሂ ዱዓ አስደርግልሻለሁ። ወሎ ለዚህ አይጠማም ወላሂ። ኢንሻአላህ ዱዓ አስደርግልሻለሁ የኔ እናት። እሺ እሺ። ትልቅ ቦታ ሂጅ ነው ዱዓ ማስደርግላቸው ወላሂ ኢንሻአላህ። አብሽሪ አብሽሪ። አንቺም እንግዲህ ያሰብሽው ይሳካልሻል። አደረግሽ የኔ እናት በረካ ሁሌ ለካም እንደዚህ አይነት ቤተሰብ አለኝ። አላህ ያሰብሽውን ነገር ያሳካልሽ። አባትሽ አላህ ጀነተል ፊርደውስ ይወፍቃቸው። አሜን። አላህ ፊት ቀርበው ባንቺ እንደው በሰጠሽው አልሐምዱሊላህ ረቢል ዓለሚን። እንደዚህ ቀን ለተቸገረች የአላህ ባሪያ ታ እንደዚህ ኸይር ሰርታለሽ ተብሎ አባትሽ ለጀነት ባንቺ ሽና የሚደሰትሽ አላህ ያርግሽ እና መሰግናችን አላህ ይቀበልሽ። አሜን። እሺ አመሰግናለሁ። እኔ ሞቤት እሺ 100 ድርሃም ብላለች። አንዳችሁ እየመዘገባችሁ የደሴው አንዳችሁ ኢንሻአላህ መዝግቡልን። ለዛኛው ሀገር ምስክር ይሁን። መርሃባ እኔ መዘግባለሁ። ሞቤት አሪች ትመዘግቢያለሽ? መርሃባ ያለች ኦኬ። ዘኪያ ሰላም አለይኩም። አልኩሰራ እሺ ነው ዘኪያ አካውንቱ ልክ ነው እንዴ? አካውንቱ ልክ ነው። 10,082 10,062 85 09 69 ሙሉ ደስ አለ። ለካ እንደዚህ ያለ ሰው አገኛለሁ። አታልቅሽ። አሁን ሙሉ አታልቅሽ። በአላህ ገና አሁን ብዙ ንያ ይኖራልና ኢንሻአላህ ለሁሉ አልቅሰሽ አይዘለቅም። ጤናሽን ጠብቂ። ዱዓ ብቻ አድርግላቸው። ለዱዓ ብቻ ተዘጋጅ አንቺ። ሙሉ ነሽ ደስ አለ። ጻፉላት እዚህ ጋር ስሟን እየጻፈችው ይኸው ስሟ እዚህ ጋር አለ እኮ ሙሉ ነሽ ደስ አለ ይላል። ኢንሻአላህ አደርጋለሁ ኢንሻአላህ። ለአንዲት ዘኪያ ስንት ነው የነየሽው? ስሟን እየጻፈችው እሺ በቃ አንቺ አታልቅሽ አሁን ኢንሻአላህ። ዘኪያ ስንት ነው የነየሽው? የኢትዮጵያ 2000 የኢትዮጵያ 2000 ብር ኢንሻአላህ። አላህ አንቺ ባወጣሽ ኸይር ነገር ይተካልሽ። አላህ ሰደቃሽን ይቀበልሽ። አላህ ከክፉ ነገር ይጠብቅሽ፣ ከሰው አይን ከሐስድ አላህ እንግዲህ ርዝቅ በርዝቅ ያብዛልሽ ኢንሻአላህ። አላህ ይጠብቅሽ። እሺ ዛሬ እና ውጃፈር ዱዓ የሚያደርጉት የት ሄዱ ዛሬ እንዴ? ማረቀልኛው ሞቤዋ አብሽሪ አብሽሪ። እሺ ሌላ እህቶች እዚህ ያላችሁ ወንዶች የላችሁ? ዱዓ አድርጉላቸው። እኔን ለሚረዱት ወንድሞች ሁሉ ዱዓ አድርጉልኝ። እሺ ይኸው እዚህ ጋርም ሌላም ሰው አለ ኢንሻአላህ። ሙሴ ና እስኪ ሙሴ ስንት ብለዋል? ሙሴ ነኝ። ሙሴ ሀቢቢ እንትን ያለው 1000 ብር አካውንት ንገረኝ። ቆይ አሁን ሙሉ አታልቅሽ በአላህ። አሁን አንቺ ሙሉ አታልቅሽ። ተረጋጊ በአላህ ሙሉ አንቺ ራስሽን ብቻ ተረጋጊ። እኛ አሁን ትንሽ እንትን እንበል፣ ወደ ስራ እንሂድ። አታልቅሽ። ኦኬ አብሽሪ። እሺ አካውንት ንገረኝ ብለዋል። አካውንት እነግርሃለሁ 1000 ጀዛከላ ኸይር ብራዘር ወንድማችን። አካውንቱ 10,062 85 09 69 ሙሉነሽ ደሳለ። ስሟ ሙሉነሽ ደሳለ ነው። ኦኬ ሙሉነሽ ደሳለ ነው። ኢንሻአላህ የጀማ ምንድን ነው 20 ምንድን ነው 20 ሺህ ነው። ምንድን ነው የሚሉ አሉ፣ ያላወቁ አሉ። ለእነሱም በመሀል እያስረዳ። ኦኬ ምንድን ነው ለምትሉ ያጀማ አዲስ ለገባችሁ እህትና ወንድሞች ምንድን ነው ለምትሉ እዚህ ጋር የምትመለከቷት እህታችን ሙሉ ለ24 ዓመት እንግዲህ በ14 ዓመት ልጇን ወልዳ ነበርና ከወለደች በኋላ ለሆነ ሰው ዋሌኩም ሰላም ለሆነ ሰው እንግዲህ ጠብቂልኝ ዳቦ ሰታ ጠብቂልኝ ብላት እሷ ደግሞ ወስዳ እንግዲህ ለሚያሳድጉ ቦታ ትሰጣለች። ልጇ እንግዲህ ከዛ በኋላ ሆላንድ ይሄዳል። 24 ዓመት ሙሉ ሆላንድ ኑረዋል። ኢትዮጵያ መጥቶ ነበር እናቴን እፈልጋለሁ እያለ በተለያየ ጊዜ ኢቢኤስ ላይ ቀርበዋል። ኦልሞስት 3-4 ዓመት ይሆናል እናቱን ሲፈልግ። አሁን ተስፋ ቆርጦ አሁን እሱ ያለው እዚህኛ አካባቢ እዚህ ኤሮፕ ላይ ነው ያለው፣ ሆላንድ ነው ያለው። እዚህ እህታችን ሪቺ ታውቀዋለች። ባሏ የእሱ ጓደኛ ነው። እና አሁን እኔ ማንም ሰው መጥቶ እናቴን ቢል አላምንም።
ምርመራ ያርጉ፣ ዲኤንኤን ምርመራ ያርጉ። ምርመራው ትክክል ከሆነ ከኔ ጋር ማውራት ትችላላችሁ ብሏል። በጣም ቀልቡ ተሰብረዋል። እሷ ደግሞ የምትለው ይሄ የኔ ልጅ ነው፣ እነሱ ከተነጋገሩት ጋር ቦታው፣ ቀኑ ምናምን ከኔ ጋር ነው እያለች ነው፣ ልጄ ነው እያለች ነው። እሷ ግን በጣም ያለችበት አህዋል ከባድ ስለሆነ ዲኤንኤን ምርመራ ለማድረግ ገንዘብ ስለሌላት ልናግዛት ነው። ወደ 300 ምናምን ሺህ ይፈጃል። ስለዚህ ያን ገንዘብ አዋተን ምርመራውን እንድታደርግ እንፈልጋለን። ያለዛ ልናግዛት አንችልም። ኢንሻላህ ሁላችሁም እባካችሁን ከጎናችሁን ቁሙ። ነገ ደግሞ ኤቭሪቲንግ አካውንት ፕራይቬት ነው። አንተ እኔ ጋር ስትመጣ ሁሌ ፕራይቬት ታደርገዋለህ። ሌላ ቦታ እኮ ፕራይቬት አታደርገውም። ክፈትና ናው ቶሎ በል። እሺ አላህ ውስጥሽ ያስገባልሽ ልጅሽን አብሽሪ። እኔ 2000 ብር በኢትዮጵያ ያስገባልሻለሁ። ማሻአላህ ማሻአላህ። እህታችን 2000 ብር ብላለች። ወጣሽ ይተካል። ዱአ አርግልኝ። እኔ ትንሽ አሞኛል፣ ግን ያው በዚህ በጣም ችግር ውስጥ ነው ያለሁት። እኔ ራሱ ዱባይ ነው ያለሁት። ዱአ አርግልኝ በደንብ አብሽሪ። አላህ ይረዳሻል። እኔ የአንድ ልጅ እናት ነኝ። እሺ እናት ነሽ እና የእናትን ነገር ታውቂዋለሽ። ሙቤ ማሻአላህ ወላሂ ሁሌ እከታተልሃለሁ። በጣም አላህ ያሽርሽ የኔ ቆንጆ። ደስ ይበልሽ። ዱና አከራሽ ያማረኝ ሌላ አይደለም። አብሽሪ አታርግሽ። እሺ ሙቤ አካውንት እንዴት ልውሰድሽ? አካውንት ተጻፈልና ልንገርሽ። እሺ በምን ላይ እናንተ ቶቼ ጋር ይሻላል። ኦኬ ወይ ስክሪንሾት አድርግ። ጻፉላችሁ። ሰላም አለይኩም